ሩታዬ እሺ በይኝ በእናትሽ እየለመንሽ ነው። ጥፋታችን ገብቶናል፣ አጥፍተናል። ይቅርታ እየጠቅመኝሽ ይቅርታ ደግሞ ችግር የለውም። በቃ እኔ እኮ አልተቀየምኩም አልኩህ ጌፋ፣ አንተን ችግር የለውም እኮ በቃ ካልተቀየምሽኝ ደግሞ ይቅርታ ካንተ ጋር ይኸውልህ ማለት ብዙ ተገናኝተን ላናወራ ወይ ላትረዳኝ ትችል ይሆናል ብዬ ላስብና ልተው። ከእሱ ጋር ግን ብዙ ነገሮችን አውርተናል። እቤት ውስጥ ጠብቃችሁ እንደ ቀልድና እንደ ፌዝ ነበር አይደል ያያችሁት? አሁን ያው ሁሉ ነገር ማለፍ አይቻልም፣ መርሳት አይቻልም። እኔ አልችልም። በቃ ሰለቸኝ እኮ ያው ሁሉ ነገር እኮ ጥፋት ነው። በቃ አጥፍተናል። አብርሽም አጥፍቷል፣ እኔም አጥፍቻለሁ። ሁላችንም አጥፍተናል። በቃ ይቅርታ፣ ከይቅርታ በላይ ምን ነገር ሸውት ምንም አትበሉ። ማረፍ ብቻ ነው ፈልገው ነው ብላችሁ እኮ እዚህ ሆነሽ እኮ ማለት ትችላለሽ። የምትፈልጊውን ነገር ማምጣት እንችላለን። አልችልም። ሩታዬ ለመጨረሻ ጊዜ አንድ እድል ስጪው። ይቅርታሽ ጎንበስ ብዬ ይቅርታ ልጠይቅሽ ከፈለግሽ። አመሰግናለሁ ስለነበረን ነገር በሙሉ አመሰግናለሁ። በቃ ከዚህ በላይ እንድታስጨንቁኝ አልፈልግም። ደህና ሁኑ። ሩታዬ ለሷ ነው ኤፋ ኤፋ አይሆንም። በቃ ለመጨረሻ ጊዜ ይቅርታ አድርግለት። ችግር የለውም። ብዙ የመጨረሻ ጊዜዎች መጨረሻው ነው የሚያበላሹት። መጨረሻ ነው የሚያበላሹት። አልፈልግም። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ፋሚሊ እንደምናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን እኛ ደህና ነን። ያው ሰሞኑ ጠፍተናል፣ በጣም ይቅርታ። ዛሬ እንግዲህ መተንላችኋል። ዛሬ ስንመጣ ብቻዬን አይደለም የመጣሁት፣ ያው ሰሞኑ ከኔ ይበልጥ ወንድሜ ጠፍቷልና ሰላም በላቸው። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ አይደል? የዩቲዩብ ፋሚሊዎች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እናንተ ጋር ሁሉ ሰላም? እንኳን ሰላም ሆነ። በጣም እንወዳችኋለን። በጣም እንወዳችኋለን። እና ፋሚሊ ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ቤት ላይክ አድርጉልን፣ ሼር አድርጉልን፣ ሀሳባችሁን ኮሜንት ላይ ጻፉልን። እኛ የራሳችንን ሀሳብ እናቀርባለን፣ እናንተም ደግሞ የራሳችሁን ሀሳብ ኮሜንት ላይ ጻፉልን። በጣም እንወዳችኋለን። ያው እንግዲህ ትላንትናና ከትላንት ላይ ዛሬና ትላንትና የተለቀቀውን ቪዲዮ በሱ ቪዲዮ ሀሳብ ለመስጠት ነው የመጣ ነው እና አይታችሁታል ብዬ ተስፋ አደርጋለሁ። ያው ደስ የሚል ነገር አልነበረም የተፈጠረው ነገር እና ፋሚሊ ምንድነው እኔ ከዚህ ሁሉ መሀል ማለት እንደዛ ከመሆን መሀል ሩታ እናያዩዋትና ሩታ ጥንካሬዋን እያሳየችን ነው እንጂ በጣም የተጎዳች እንደሆነ በጣም ብዙ ችግር ላይ እንዳለች ብዙ ፈተና ላይ እንዳለች እንዲሁ ያስታውቃል። ግን በዛ መሀል ጠንካራ መሆኗን እንድናውቅ እያደረገችን ነው እንጂ በጣም ፋሚሊ ማለት ችግር ውስጥ እንዳለች ያስታውቃል። በዚህ ሰዓት ለእሷ የሚገባት ይሄ አልነበረም፣ ግን ደግሞ ሆኗል። መሆኑ ሳለ ሩታ ይሄን ውሳኔ እንድትወስን ያረጋት ሲጀመር ከና አይደለም ሄደችው ማለት ላትመለስ አይደለም ሄደችው፣ ትመለሳለች። ለጥቂት ጊዜ ያክል ብቻ ነው ሄደችውና ግን ይሄን ውሳኔ እንኳን እንድትወስን ያረጋት የአብርሽ አነጋገርና ሁኔታው ነው። አብርሽ ሲጀመር ከልቡ ይቅርታ እንዳልጠየቃት ካነጋገሩም ከሁኔታውም ያስታውቃል። እሷ ሲጀመር ምንም አትፈልግም እኮ አሁን ላይ አንተ እንድትመለስላት ነው ማለት አብርሽ እንዲመለስላት የፈለገችው። ስህተቱን ያለፈ ነገር እንደሆነ እኮ ተረድታለች፣ ግን ደግሞ ያ ስህተት እንዲደገም አትፈልግም። ያ ስህተት መደገምም የለበትም። ሲጀመርም ያ ነገር እንዳይደገም አሁን ላይ እሱን ለማስተማር ነው እንጂ እንደዚህ አይነት ውሳኔ የወሰነችው ከአብርሽ ጋር መለያየት ፈልጋ ምናምን አይመስለኝም። በጣም እንደምትወደው እናውቃለን። ሩታ ለአብርሽ ያላት ፍቅር ለየት ያለ ፍቅር ነውና አይታችሁ ከሆነ በቃ ለሱ መማሪያ እንዲሆን ነው እንጂ ወስና ጨክና እስከ መጨረሻው ጥላው አትሄድም ሲጀመርም። እና ደግሞ አብርሽ እሷ ካንተ ከልብ መጸጸትን ነው የምትፈልገው እንጂ ሌላ ነገር አይደለም። ይቅርታ ስትላት ከልብህ አይደለም። የምትናገራቸው ንግግሮች ምናምን ልክ አልነበሩም። ይቆጭሻል አይነት ነገር ምናምን ከወጣችም አትመለስም ብላል። ግን እንደዚህ አይነት ነገር ልክ ሳይሆን ልክ አይደለም። እንደዚህ አይነት ነገር ግን ደግሞ ከልብ ተጸጽተ ከልብህ ይቅርታ ብትላት ሩታ ትመለሳለች። እሷ አሁንም እኮ ምንም አርግ እያለች አይደለም። ያ ነገር እንዳይፈጠን ድጋሚ እንዳይፈጠር እንደዚህ አይነት ነገር ካሁን በኋላ በህይወታችሁ እንዳይ በቃ በይቅርታም ቢሆን ግን ከልብ ጥፋት እንዲገባ እና ደግሞ
ከተጸጸት ያው ድጋሚ ያ ነገር ስለማይፈጠር እንደዛ ለማለት ያክል ነው። አብርሽ ተመለስ እንልሃለን። አታስከፋት። አሁን ሩታ በዚህ ሰዓት የሚገባት እንክብካቤ ምናምን ነው እና እንዲህ መናደድ አትፈልግም እና ይሄን ነው የምለው እንደኔ ያሰብኝ። እንግዲህ ወደ ቤት መጥቻለሁኝ ከሩታ ጋር አሁንም መግባባት ስላልቻለን ቀድሜያት መጥቻለሁ። ቤት ገብቼ ልብሶቼን ይዤ መውጣት ፈልጋለሁ ስላለች ኤፍሬምን ካለበት ቦታ እንዲመጣ ጠርቼዋለሁ። መጥቷል። እንግዲህ አሁንም ቢሆን እኔ ከቤት አሁንም ልብስ ይዛ እንድትወጣ አልፈልግም። ሲጀመር ሀሳቧ ሩታ አሁን ሄዳ ተመልሳ ለመምጣት እቅድ የላትም እና አሁንም በመጣችበት አጋጣሚ እዚሁ እንድትሆን ነው ማውራት ማለት ነው። ምናልባት ኤፍሬምም የጠራሁበት ምክንያት ምንድን ነው? ኤፍሬም ላይ አዝና ከሆነ ምናልባት የተናደደችበት ምክንያት ካላት ምናምን ኤፍሬም ዛሬ ይቅርታ ይጠይቃታል እሷን ማለት ነው እና እኛ ሀሳባችን ምንድነው እሷ እዚሁ እንድትሆን ነው ፍላጎታችን ማለት ነው። ምናልባት በንዴት ብዙ ነገር ብሎ ሊሆን ይችላል ኤፍሬም ማለት ነው። ምናልባት ይሄናል ክፋት ኖሮበት ውስጡ ላይ ወይ መጥፎ ሰው ሆኖ ምናምን ሳይሆን አንዳንድ ጊዜ ነገሮች ሲበዛ ተናጋሪ ያደርጋል። እኔንም ተናጋሪ ስላደረገች ማለት ነው እና ለዛ ኤፍሬም እንዳለችዋለሁኝ ምናልባት በብዙ ሰው እያሰደብከኝ ነበረ ምናምን እያለችኝ ስለሆነ እስኪ መጥቷል፣ ይቅርታ ይጠይቃታል። ከዛ እዚሁ መቀመጥ እንዳለባት እነግራታለሁ። እውነቱን ተነግራችሁ ግን እንደዚህ አድርጌ ሁሉ ነገር አድርጌ እሷ ረግጣኝ ከወጣች ተመልሳ እዚህ ቤት እኔም እንድትመጣ አልፈልግም፣ ማንም እንድትመጣም አይፈልግም። ግልጹን ተነግራችሁ ማለት ነው እና ረግጣኝ እንድትሄድ አልፈልግም። ኤፍሬም መጥቷል፣ ይቅርታ ይጠይቃታል። ይቅርታ ጠይቋት እኔም ማውራት ያለብኝን ነገር አውርቻት እወጣለሁኝ አልፈልግም ካለች ረግጣ መውጣት ከፈለገች መውጣት ትችላለች። ተመልሳ እኔንም እንድታገኘኝም እንድታየኝም አልፈልግም። አዎ ፋሚሊዎች አንዳንድ ጊዜ ሰው የራሱ የሆነ ላይፍ አለውና በህይወት ጎዳና ውስጥ ሰው ህይወቱንም ያስተካክላል፣ ህይወቱንም ያበላሻልና አንዴ የተበላሸ ነገር ነው። አብርሽ በየትኛውም ገጠመኝ አጥፍተህ ተበላሽቷል። እኔ አንተን ብሆን ትዳሬን ለመታደግ ማድረግ ያለብኝን ነገር በሙሉ አደርጋለሁ። ከዛ ለቀጣይ ህይወቴ ኃላፊነቴን ወስጄ ትዳሬን ለመታደግ እሞክራለሁ እንጂ ቀጣይ ሌላ ሰው ሲመጣ በዚህ ነገር ቃል መግባት አልችልም በሚል አይነት መንፈስ ነገሩን ለማጥፋት አልሞክርም እና አንተ ነህ ለቤት ጋሻ፣ አንተ ነህ ለቤት ጠባቂ። ትዳር እንዳይፈርስ ማድረግ የምትችለው አንተ ነበርክ። ትዳር እንዳይወርቅ ማድረግ የምትችለው አንተ ነበርክ አብርሽ። ስለዚህ ሩታውን እየተጎዳች የሚሆን ሩታ አሁን ላይ መውጣቷን ባልደግፍም ቤቷ ላይ ሆና ትዳሯን መታደግ የምትችል ሴት ጠንካራ መሆኗን አምናለሁ። ግን ትዳር እንደዚህ አይነት የቃቃ ጨዋታ አይደለም። አብርሽ እንዴትም አድርገህ ይህ ሊፈርስ ያለውን ትዳርህን መታደግ ትችላለህ። አንዳንዴ ፋሚሊዎች ጥሩን ነገር ለመስራት ነው የሚከብደው፣ ለማፍረስ በጣም ቀላል ነው። በጣም ቀላል ነው። ዱባይ ሄዶ አገባት፣ ብዙ ነገር ኢንቨስት አደረገላት አይደል? ኖ ያ አይደለም የሩታ ደስታ። አብርሽ ለቤቱ ጋሻ ሲሆን ነው የሷ ደስታ። አብርሽ ለሩታ ጋሻ ሲሆን ነው የሷ ደስታ። እሷ እንዳትነካ ሲያደርግ ነው ደስታዋ። እና አንዴ በተፈጠረ ሚስቴክ ነገሮች ተበላሽቷል አብርሽ። አሁንም ነገሩ ሳይረፍድ ከሩታ ጋር ያለውን ነገር የምር ከእንግዲህ ወዲህ እንዳይፈጠር አድርገ ነገሩን ብትቋጭ ጥሩ ነው። አልመልሳትም። የህልህ ጨዋታ አይደለም ይሄ፣ ህልህ ጨዋታ አይደለም። ስለዚህ በየትኛውም አይነት መንገድ ሳትርቅ ሳትጠፋ አሁንም ሩታን ይቅርታ ብለሃት በየትኛውም አይነት መንገድ የምትስተካከልበትን መንገድ ፈልገህ ወደ ቤቷ እንድትመለስ ብታደርግ ጥሩ ነው። ቤትህ ጠባቂ አንተ ስለሆንክ አብርሽ አደራ ስላለብህ እና ኦዲየንስ የሚፈልገው የእናንተን ፍቅር ነው፣ የእናንተን አንድነት ነው፣ አብሮ መኖራችሁን እንጂ መለያየታችሁን አይደለም። ደስ የሚለን ያንን ነው። እናንተ በፍቅር ስትኖሩ ነው። እናንተ በአንድነት ስትኖሩ ነው። እናንተ የመከባበርን ህይወት ስታሳዩን ነው። እናንተ በቃ ፍቅር ላይ ያለውን ደስታ ስታሳዩን ነው እንጂ እንደዚህ ህለኝነት የተሞላ
ሌላ ሰው ገብቶ ትዳር ሲበጠብጥ ባለ ሌላ ወግኖ የሚኖረው አይነት ህይወትን እንድታሳዩን አይደለም የምንፈልገው። እስኪ ትዳር ውስጥ ያለውን ጣፋጭ ህይወትን አሳዩን። ሩታዬ ይቅርታን አስተምሪው። በጣም ነው የምንወደሽ እና በቃ አሁንም እድል ስጪው። አብርሽም ደግሞ ከልብህ ይቅርታ ጠይቃት፣ አብረሃት ሁን፣ ከጎኗ ሁን፣ መከታዋ ሁናትና ተመልካቾቻችን እኛ ይህንን ነው የምንለው። አሁንም አብርሽ ነገሮችን ማስተካከል ትችላለህ። ከመጀመሪያው እየተናገርን ነው። የቤት ጠባቂ አንተ ስለሆንክና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ ሁለታችሁንም። እኛ ትዳራችሁ እንዲፈርስ አንፈልግምና ከእናንተ መማር የምንፈልገው ብዙ ጥሩ ነገር ስላለ ነው። ፋሚሊዎች ይህንን ነገር አድርሱልን። በጣም እንደምንወዳቸው ይወቁና በጣም አቅም እንዲያገኝ ላይክ አድርጉልን። ኮመንት ላይ ሀሳባችሁን ስጡ። ሰብስክራይብ አድርጉንና አዳዲስ ሀሳቦችን እናመጣለን። እና አብርሽ እንወዳችኋለን። በጣም እንወዳችኋለን። እና አብርሽን ብቻ ሳይሆን ፋሚሊዎች እናንተንም በጣም እንወዳችኋለን። እናመሰግናለን። ይህን ቤት ደግሞ ሰብስክራይብ አድርጉልን፣ ሼር አድርጉልን፣ ቫይራል እንዲወጣልን ላይክ አድርጉልን። በጣም እናመሰግናችኋለን። እንወዳችኋለን። መልካም ቆይታ፣ መልካም ጊዜ። ሁሌም እንደምንላችሁ እንወዳችኋለን።